እንኳን ለ84ኛው የአርበኞች የድል በዓል አደረሳችሁ። ቀደምት እናትና አባቶቻችን ነፃነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ላይ ቀና ብለን በነፃነት በአደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻለም። ነፃነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዚህ ዘመን አርበኝነት ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይሄ ግን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ ነው። መልካም በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ጠቅላይ ሚኒስትር ዶክተር አብይ ሚያዝያ 27 ቀን 2017 ዓ.ም። ሰላም ጤና ይስጥልን። የተከበራችሁ የጉባለች ቤተሰቦች ከዚህ እንደሚከተለው የሰዓቱን ዜናዎች እናሰማለን። ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ አብረን እንሁን። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራር ጠየቀ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮንን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠየቁ። እነዚህ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላትን ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮች ይህን ያስታወቁት ከሐሙስ ሚያዝያ 23 ቀን ጀምሮ በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትላንትናው ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ነው ተብሏል። ብሔራዊ አንድነታችን ሉዓላዊነታችን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፏል ተብሏል። በስብሰባው ላይ ባለፈው ነሐሴ ወር በተካሄደ አወዛጋቢ የህወሓት ጠቅላላ ጉባኤ የፓርቲው ሊቀመንበር ሆነው በድጋሚ የተመረጡት ዶክተር ደብረጽዮን የምክትል ሊቀመንበርነት ቦታ የያዙት አቶ አማኑኤል አሰፋ የፓርቲው ጽህፈት ቤት ኃላፊነትን የተረከቡት ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖን ጨምሮ ሌሎች የፓርቲው ከፍተኛ አመራሮች ተሳትፏል ተብለዋል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫቸው ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ምርጫ ቦርድ ኃይልን መሰረት ባደረገ የአመፃ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ህወሓትን ከፓርቲነት የሰረዘው በጥር ወር 2013 ዓ.ም ነበር። ሆኖም ቦርዱ ከፌዴራል መንግስት የቀረበለትን ጥያቄ መሰረት በማድረግ ባለፈው ዓመት ነሐሴ ወር ህወሓትን በክልላዊ ፓርቲነት በድጋሚ መዝግቦታል። ህወሓት በምርጫ ቦርድ እንዲመዘገብ የተደረገው በአመፅና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችል ህግ በግንቦት 2016 ዓ.ም በፓርላማ መጽደቁን ተከትሎ ነው ተብሏል። ቦርዱ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫ የህወሓትን የቀድሞው ህልውናው ወደ ነበረበት የማይመለስ በመሆኑ እንደማይቀበለው የገለጸው በዶክተር ደብረጽዮን የሚመራው ጎራ ጠቅላላ ጉባኤ በማካሄድ የአመራሮች ምርጫም አካሂዷል። ለጠቅላላ ጉባኤው እና በስብሰባው ላይ ለተሳተፉ ውሳኔዎች ወይም ለተላለፉ ውሳኔዎች እውቅና እንደማይሰጥ የገለጸው ምርጫ ቦርድ ህወሓትን ለ3 ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ አግዶታል። ህወሓት ይህ ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት 3 ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ ማስታወቁ ይታወሳል። የህወሓት መካከለኛና ከፍተኛ አመራሮች በትናንቱ ላይ አቋም መግለጫቸው ምርጫ ቦርድ የፕሪቶሪያ ስምምነትን በመጻረር ጉዳዩን ወደ ተራ ቴክኒካዊ ጉዳይ አውርዶታል ሲል ነቅፈውታል።
የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደ ነበረበት እንዲመለስም ጠይቀዋል። አመራሮቹ በዚሁ የአቋም መግለጫቸው የፕሪቶሪያ የግጭት ማቆም ስምምነት የአፈጻጸም ሂደትን ዳሰዋል። የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በህወሓት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹ አደራዳሪዎችም ትጥቅ ፍቱ ከማለት ውጪ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩት ዝግጁነት ውስን ነው ሲሉም ተችተዋል። በዚህ ምክንያት በመጠለያ ጣቢያዎች በስደትና በወራሪ ኃይሎች ስር ያሉ የትግራይ ህዝብ በበሽታና በሞት እየተሰቃዩ ይገኛሉ ብለዋል አመራሮቹ። ህዝቡ እነዚህን ችግሮች መታገስ የማይችልበት ደረጃ ላይም ደርሷል ሲሉም የሁኔታውን አሳሳቢነት አጽንኦት ሰጠውታል። በዚህ ረገድ ያለውን መሰረታዊ ፖለቲካ ችግር በመፍታት የትግራይን ህዝብ ህገ መንግስታዊ ሉዓላዊነት በፕሪቶሪያ ስምምነት መሰረት መመለስ አለበት ሲሉም አመራሮቹ አቋማቸውን አሳውቀዋል። የህወሓት መካከለኛና ከፍተኛ አመራሮች በአቋም መግለጫቸው ያነሱት ጉዳይ በክልሉ የሚገኙ የተቃዋሚ ፓርቲዎች አባል የሆኑበት የጊዜያዊ ምክር ቤት ህልውና ነው። የምክር ቤቱ መቋቋም የህዝብን ህገ መንግስታዊ ስልጣን የሚጥስ ህዝብን ያላሳተፈ ትልቅ የግልጽነት ችግር ያለበት በገዢ ኃይል በህዝባችን ላይ የተጫነ ነው ሲሉም አመራሮቹ ነቅፈውታል። ጊዜያዊ ምክር ቤቱን ጸረ ህገ መንግስትና ጸረ ዲሞክራሲ ሲሉ የጠሩት አመራሮቹ በዚህ ምክንያት ምክር ቤቱ ፍጹም ተቀባይነት የሌለው ነው ሲሉም ተቃውመውታል። በክልሉ የተመረጠ መንግስት እንዲኖር እንዲሁም በትግራይ ፍትሐዊና ዲሞክራሲያዊ ምርጫ እንዲካሄድ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስትና የፖለቲካ ኃይሎች በቂ ዝግጅት እንዲያደርጉ አመራሮቹ ጥሪ አቅርበዋል ሲል ኢትዮጵያ ኢንሳይደር ዘግበውታል። የአርበኞች መታሰቢያ ቀንን ምክንያት በማድረግ በነገው ዕለት 21 ጊዜ መድፍ ይተኮሳል ተባለ። በነገው ዕለት የሚከበረውን የአርበኞች መታሰቢያ ቀን ምክንያት በማድረግ ነው 21 ጊዜ መድፍ የሚተኮሰው። የአርበኞች መታሰቢያ ቀንን ምክንያት በማድረግ ነገ የካቲት 27 ቀን 2017 ዓ.ም ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ ይተኮሳል ሲል መከላከያ ሚኒስቴር አስታውቋል። በጽንፈኛው ቡድን ላይ በተወሰደ እርምጃ 95 ሰዎች ሲደመሰሱ 29ኙ ደግሞ ቆስለዋል፣ አመራሮቹም ከጥቅም ውጭ ሆነዋል ሲል መከላከያ አስታወቀ። በሁሉም የጎጃም ዞኖችና በደቡብ ጎንደር የሚገኙ የሰራዊት ክፍሎች በጽንፈኛው ቡድን ላይ በወሰዱት እርምጃ 95ቱ ሲደመሰሱ 29ኙ አቁስለዋል። በርካታ የጽንፈኛው አመራሮችም ከጥቅም ውጭ ሆነዋልም ብለዋል። የምስራቅ እዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው እንደተናገሩት የሰራዊታችን ክፍሎች በተሰማሩባቸው ቀጠናዎች የህብረተሰቡ የዕለት ከዕለት እንቅስቃሴ እንዳይስተጓጎልና የተጀመሩ መሰረተ ልማቶች ተጠናክረው እንዲቀጥሉ ለማስቻል ጽንፈኛውን የማጥፋት ተልዕኮ ተጠናክሮ ቀጥሏል ብለዋል። ሰራዊታችን በሰሜን ጎጃም ዞን ይልማና ዴንሳ ወረዳ ደብረማዊ፣ ሰንቀኛ፣ አዜት፣ ቆቀርና በዜት አብካ ቀበሌዎች ተሰማርቶ ሰላም አደፍራሾችን ቀጥቷል ብለዋል። በምስራቅ ጎጃም ዞን በሸበል በረንታ ወረዳ ቁጥቋጥና ኪርከበት ቀበሌ የተሰማራው ኃይላችንም ጽንፈኛውን የማጽዳት ግዳጁን ተወጥቷል ተብሏል። በምዕራብ ጎጃም ዞን በደጋዳሞት ወረዳ ፈላጢት፣ ቋቁቻና ቡና ቀበሌ መሽጎ የነበረውን የሰላም ጸር ሰራዊታችን መትቶታል ተብሏል። በአዊ ዞን ጓጉሳ ሽኩዳድ ወረዳ ሽፋና አጉት ቀበሌ እንዲሁም በደቡብ ጎንደር ዞን ሰደሙጃ ወረዳ አዳዲና ወለል ባህር ቀበሌዎች እና ፎገራ ወረዳ መነጉዘር ቀበሌዎች ላይ የተሰማሩት አሃዶችም አመርቂ ግዳጆችን አስመዝግበዋል ብለዋል መከላከያ። ሰራዊታችን ባደረጋቸው በእነዚህ ዘመቻዎች በጽንፈኞች አደረጃጀት የጽንፈኛው ሻለቃ መሪ ፈንታው ሽታው፣ የአገው ምድር ዘመቻ አስተባባሪ ሰለሞን፣ የዘንገና ብርጌድ አዛዥ ጸጋ አጥናፉ፣ የጽንፈኛው ቡድን ሎጂስቲክስ ኃላፊ መንገደው እና የአፄ ፋሲል ተወርዋሪ ዘመቻ መምሪያ ኃላፊ የነበረ ዳንኤል አሰፋ እንዲሁም ሌሎች በርካታ የጽንፈኛው አመራሮችና አባላቶች ተደምስሰዋል ብሏል። በዚህ ዘመቻ 95 የጽንፈኛውን ኃይል አባላት ሲደመስሱ 29 ቆስለዋል፣ ሁለቱም ተማርከዋል። 2354 ልዩ ልዩ ተተኳሽ፣ 15 ኤኬኤም 36 ኋላ ቀር መሳሪያዎች፣ 3 ቦምብ፣ 8 ትጥቅ፣ 6 የኤኬኤም ካዝና፣ 1 ጄኔሬተር እና 3 ተሽከርካሪዎች በቁጥጥር ስር ውለዋል። 50 አባላቱንም እጅ ሰጥተዋል ብለዋል። ኮሎኔል ተሾመ የክልሉ የጸጥታ ኃይልና የህብረተሰቡ ከሰራዊቱ ጎን በመሰለፍ ለአካባቢ ሰላም መምጣትና ለድሉ መገኘት የበኩላቸውን ሚና እንደተጫወቱም አረጋግጠዋል። ኮሩ የተሰጠውን ግዳጅና ተልዕኮ ለመወጣት ዝግጁ መሆኑን መከላከያ በሌላ ዘገባው አስታወቀ። የሰሜን ምስራቅ እዝ ኮር ተቋሙ የሚሰጠውን ማንኛውንም ተልዕኮ በአስተማማኝ ብቃት ለመፈጸም ጽንፈኛውን አይቀጡ ቅጣት እየቀጣ በስልጠና ራሱን እያበቃ እንደሚገኝም ገልጠዋል።
የሰሜን ምስራቅ እዝ ኮር አዛዥ ኮሎኔል ቢራራ ሙኑዬ ከእዙ ሚዲያ ጋር ባደረጉት ቆይታ እንደገለጹት ኮሩ በተሰማራበት የግዳጅ ቀጠና ጽንፈኛው ተራ ሽፍታ መሆኑን ህዝቡ ስለተረዳ ለሰራዊቱ ድጋፍ በማድረግ ላይ እንደሚገኝ ገልጠው ለአማራ ህዝብ ጥቅም የሚታገል ለማስመሰል ቢጥርም ህዝብን የሚዘርፍ ከእያንዳንዱ አርሶ አደር እህል በግብር መልኩ እየሰበሰበ ሰው የሚያግት ስብስብ መሆኑን በተግባር አይተናል ብለዋል። ኮሩ አሁናዊ ቁመናውንና ወትሮ ዝግጁነቱን በማረጋገጥ ቀጣይ የሚሰጠውን ተልዕኮ በውጤት ለመፈጸም የበታች ሹም ማሰልጠኛ በማዘጋጀት የጓድ መሪ ስልጠና እየሰጠ እንደሚገኝ ገልጠው ሁሉም የኮሩ አመራርና አባላት ራስን በስልጠና በማብቃት ላይ እንደሚገኙ ተናግረዋል። እዙ ጽንፈኛውን ኃይል በመደምሰስ የክልሉን ሰላም አስተማማኝ በማድረግ ላይ ይገኛል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ከታሪካዊ ጠላቶቻችን ጋር በመቀናጀት እየሰራ ያለውን ጽንፈኛ ኃይል በመደምሰስ ህገ መንግስታዊ ተልዕኳችንን በብቃት እየተወጣ እንገኛለን ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ግዳጅና ተልዕኮን በላቀ ብቃት በመፈጸም ላይ የሚገኘውን ሰራዊት አበረታተዋል። ጽንፈኛው ቡድን ክልሉን የማተራመስና የኢትዮጵያን ሰላምና ልማት የማይመኙ ኃይሎችን ፍላጎት ለማሳካት ቢፍጨረጨርም ህገ መንግስታዊ ተልዕኮውን በጽናት ለመፈጸም ዘብ በቆመው ሰራዊታችን የማያዳግም እርምጃ ተወስዶበታል ሲሉ ተናግረዋል። እዙ ህገ መንግስታዊ ተልዕኮውን በአስተማማኝ ብቃት በመፈጸም የጽንፈኛውን ኃይል አከርካሪ ሰብሯል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ድሉም በሰራዊታችን ክቡር መስዋዕትነት የተገኘና በወርቃማ ቀለም የተጻፈ ታሪካዊ ድል ነው ብለዋል። ተላላኪ ባንዳዎች እና ጋላቢዎቻቸው የኢትዮጵያን ሰላምና መልማት ባይሹም እኛ በምንከፍለው ውድ የህይወት መስዋዕትነት አገራችን ኢትዮጵያ የእድገት ግስጋሴዋን ያለምንም እንቅፋት ትቀጥላለችም ብለዋል። በመስዋዕትነታችን የቀጠናው ሰላም እውን ይሆናል፣ የጠላቶቻችን ሴራም ከሽፏል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ጽንፈኛው ኃይል ከተወሰደበት የማያዳግም እርምጃ በኋላ በርካታ ታጣቂ የሰላም አማራጭ ተቀብሎ እጁን ሰጥቷል። የዞን የወረዳና የቀበሌ መስተዳድር አካላት ተረጋግተው ስራቸውን እንዲሰሩ ማድረግ መቻሉም ተናግረዋል። ጀነራል መኮንኑ የአካባቢውን የጸጥታ ኃይል አቅም በማጠናከር የቀጠናውን ሰላም በራስ አቅም እንዲጠበቅ ለማድረግ የተሰራው ስራ ውጤታማ መሆኑን የተናገሩት ሌተናል ጀነራሉ በቀጣይም ይህንኑ አጠናክሮ መቀጠል፣ የሰላም አማራጩን ባልተቀበሉ ርዝራዦች ላይም የሚወሰደው እርምጃ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የሰራዊቱ አባላት በበኩላቸው የኢትዮጵያን ሰላም ለማጽናትና ህገ መንግስታዊ ተልዕኳችንን በላቀ ብቃት ለመፈጸም ዝግጁነታችንን በሁለንተናዊ መስክ እናረጋግጣለን ሲሉ ተናግረዋል። ለሀገር በቀል ምርቶች ደረጃ ለመስጠት የሚያስችል ጥናት ተካሄደ። ለሀገር በቀል ምርቶች እንደ ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉ ምርቶች ደረጃ ለመስጠት የሚያስችል ጥናት እየተከናወነ መሆኑን የኢትዮጵያ ደረጃዎች ኢንስቲትዩት አስታወቀ። የኢትዮጵያ ታምርት ኤክስፖ 2017 ለአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚቻልባቸው ጉዳዮች ላይ ያተኮረ የፓናል ውይይት ተካሂዷል። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር መሰረት በቀለ እንደገለጹት እንደ ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉ የሀገር በቀል ምርቶች ደረጃ ለመስጠት የሚያስችል ጥናት እየተከናወነው ብለዋል። ምርቶቹ ከኢትዮጵያ አልፎ በዓለም አቀፍ ገበያዎች ተፈላጊ የሆኑ መምጣታቸውን ገልጠው ለጤፍና የእንጀራ ጥራት መመዘኛ ደረጃዎች ተዘጋጅተው ለውሳኔ መላካቸውን ገልጠዋል። ለእነዚህ ምርቶች የጥራት መመዘኛ ደረጃ መዘጋጀቱ አምራቾች በተቀመጠው ደረጃ ልክ እንዲያዘጋጁና ሸማቾችም በደረጃው ልክ በመመዘን መሸመት እንደሚያስችልም ጠቁመዋል። ኢትዮጵያ ከ160 በላይ ሀገራት አባል በሆኑበት የዓለም የምርት ጥራት መመዘኛ ተቋም በባለሙያዎቿ በመወከል የሀገሪቱን ፍላጎት በሚመጥን የምርት ደረጃ እንዲዘጋጅ ተሳትፎ እያደረገች መሆኑን ዋና ዳይሬክተሯ ተናግረዋል ሲል ኢትዮጵያን ፕሬስ ዘግቧል። በትብብር መስራትና ብሔራዊ ጥቅምን በማስጠበቅ የጠላት ዓላማን ማክሸፍ ይገባል ተባለ። ሰላምን በመጠበቅ በትብብር መስራትና ብሔራዊ ጥቅምን በማስጠበቅ የጠላት ዓላማን ማክሸፍ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ ገለጡ። 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ከፍተኛ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በዛሬው ዕለት በመስቀል አደባባይ ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመርሃ ግብሩ ላይ ባስተላለፉት መልእክት የኢትዮጵያ ፖሊስ 116 ዓመታትን ያገለገለ ተቋም ነው። አሁንም የሪፎርም ስራ በመስራት ዘመን የሚዋጅ አቅም መፍጠር ያስፈልጋል ብለዋል።
ተቋም በስራ በስልጠናና በቴክኖሎጂ የሚያድግ በመሆኑ እነዚህ ላይ መስራትም እንደሚገባ ገልጧል። ባለፉት ዓመታት በኢትዮጵያ ተቋም ግንባታ ውስጥ የሰላምና የደህንነት ተቋማት ላይ የተሰራው ስራ አመርቂ መሆኑ የገለጹት ጠቅላይ ሚኒስትሩ አሁን ዓለም ካለበት ሁኔታ አንጻር መታጠቅና መዘጋጀት ከሁሉ ሰራዊት ይጠበቃል ብለዋል። የኢትዮጵያን ብሔራዊ ጥቅም ሰላምና አንድነት በቀጣይነት የማረጋገጥ ስራ ከፖሊስ ይጠበቃል ብለዋል ጠቅላይ ሚኒስትሩ። ሰላምን በመጠበቅ ተባብሮ መስራት፣ ብሔራዊ ጥቅምንም በማስጠበቅ የጠላት ዓላማን ማክሸፍ ይገባል ያሉ ሲሆን ከዚያ የሚያልፍ ነገር ሲኖር ግን እንደ አባቶቻችን በአርበኝነት ብሔራዊ ጥቅምን የማስከበር የሁልጊዜ ስራ መሆኑን ጠቁመዋል ሲል ኢትዮጵያን ፕሬስ እንዲሁ ዘግቧል። የኢትዮጵያ ፌዴራል ፖሊስ የዜጎች መተግበሪያ ኢኤፍፒ አፕ በዓለም አቀፍ ደረጃ ተወዳድሮ ምርጥ የፖሊስ መተግበሪያ ወይም ቤስት ፖሊስ አፕሊኬሽን በመባል በአንደኛ ደረጃ አሸናፊ ሆኗል ሲሉ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የኢትዮጵያ ፌዴራል ፖሊስ የዜጎች መተግበሪያ ኢኤፍፒ አፕ በዓለም አቀፍ ደረጃ ተወዳድሮ ምርጥ የፖሊስ መተግበሪያ ወይም ቤስት ፖሊስ አፕሊኬሽን በመባል ነው በአንደኛ ደረጃ አሸናፊ መሆኑን ያበሰሩት በ116ኛው የኢትዮጵያ ፖሊስ ምስረታ በዓል ላይ ነው። ክቡር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከሪፎርሙ በፊት በከፍተኛ የሰብአዊ መብት ጥሰት የሚጠላና ሲወገዝ የነበረውን ተቋም በሪፎርሙ ከፍተኛ ትኩረት ተሰጥቶ መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተልና በሰለጠነ የሰው ኃይልና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም መፍጠሩን ተናግረዋል። ክቡር ኮሚሽነር ጀነራል በለውጡ የተደራጁ የተለያዩ የሰራዊቱ ክፍሎች ከሌሎች የጸጥታ ተቋማት ጋር ተቀናጅተው የህይወት መስዋዕትነት በመክፈል ጭምር የተሰጣቸውን ኃላፊነት የሚወጣ ሰራዊት መፈጠሩንም አረጋግጠዋል። የህዳሴ ግድባችን የመሰረተ ድንጋይ ከተጣለበት ጀምሮ ሰራዊታችን ከሌሎች የጸጥታ ተቋማት ጋር በመሆን 24/7 ደህንነቱን እያረጋገጠ የቆየና አሁን ላይ እንደ ሀገር ካለው ራዕይ የበኩላችንን ፖሊሳዊ ኃላፊነት ለመወጣት የኮስታል ፖሊስ ጋር ለመጀመሪያ ጊዜ በሀገራችን የተደራጀ ሲሆን በቀጣይም ከመንግስት በሚሰጠው ተልዕኮ የሚሰማራ መሆኑን አብስረዋል። ወደ ሌላው ዜና ስናልፍ ከተማሪዎች ማደሪያ ክፍል ውስጥ የሞባይል ስልኮችና ላፕቶፖችን የሰረቁ ተጠርጣሪዎች በቁጥጥር ስር በመዋል በእስራት ማስቀጣቱን የአራዳ ክፍለ ከተማ ፖሊስ መምሪያ ገለጠ። የወንጀል ድርጊቱ የተፈጸመው ሚያዝያ 13 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው በአዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ ቅጥር ግቢ ውስጥ ከሚገኝ የተማሪዎች ማደሪያ ክፍል ወይም ዶርሚተሪ ከሌሊቱ 8 ሰዓት ተኩል ሰዓት ገዳማ ነው ብለዋል። ተከሳሾች ኃይለማርያም ደጉና ተመስገን ጌትነት የተባሉ ከዚህም ቀደም በዩኒቨርሲቲው ካምፓሱ ተማሪ የነበሩና ተመርቀው የወጡ ሲሆን በተጠቀሰው ዕለት ወደ ተማሪዎች ማረፊያ ክፍል ዶርሚተሪ በመግባት ንብረትነታቸው የተማሪው ኤርሚያስ ክንዳለምና ኢዮ ስማቸው የሆኑ ግምታቸው 15,000 እና 11,000 ብር የሚያወጡ 2 የሞባይል ስልኮችን እንዲሁም ግምቱ 43,000 ብር የሚያወጣ አንድ ላፕቶፕ ሰርቀው በግቢው ውስጥ ከሚገኝ መጸዳጃ ቤት አካባቢ እቃውን ሰውረዋል። ነገር ግን በሰዓቱ በተማሪዎቹ ዶርም አካባቢ ከተፈጸመው የስርቆት ወንጀል ጋር ተያይዞ በተፈጠረው ግርግርም በጥበቃ ስራ ላይ የሚገኙ የግቢው ፖሊስ አባላት በሚወጡበት ወቅትም ተከሳሾች በአጥር ዘለው ለማምለጥ ሙከራ ቢያደርጉም ባለመሳካቱ በቁጥጥር ስር ሊውሉ መቻላቸውን የአራዳ ክፍለ ከተማ ፖሊስ መምሪያ ገልጧል። በወቅቱም የንብረትነታቸውን የመጥፋት ያወቁት ወይም በወቅቱም የንብረቶቻቸውን መጥፋት ያወቁት የግል ተበዳይ ተማሪዎች በስልኮቻቸው ላይ ተደጋጋሚ ጊዜ በመደወል እቃዎቹ ከተደበቁበት መጸዳጃ አካባቢ ጥሪ በመሰማቱ እቃውን ሊያገኙም ችለዋል ብለዋል ፖሊስ። የወንጀል ድርጊቱ መፈጸም መረጃ የደረሰው የአራዳ ክፍለ ከተማ ፖሊስ መምሪያም ተከሳሾችን በቁጥጥር ስር በማዋል ተገቢውን የምርመራ ተግባር ሲያከናውን ቆይቷል። ፖሊስ በተከሳሾቹ ላይ ተገቢውን ማስረጃ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረት ያደረገ ሲሆን ተጣርቶ የቀረበለትን የወንጀል ምርመራ መዝገብ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 3ኛ ፈጣን ወንጀል ችሎት ሚያዝያ 24 ቀን 2017 ዓ.ም በዋለው ችሎቱ እንደ ወንጀል ተሳትፏቸው ኃይለማርያም ደጉን በ7 ዓመት እንዲሁም ተመስገን ጌትነትን በ4 ዓመት ከ6 ወር እስራት እንዲቀጡ ወስኖባቸዋል። በትምህርት ተቋማት አካባቢ ያለው የደህንነት ሁኔታ መጠናከር እንዳለበት የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ
የጥበቃ ባለሙያዎች ወደ ግቢው የሚገቡና የሚወጡ ማንኛውንም ግለሰቦች መታወቂያ በሚገባ ማረጋገጥ እንዳለባቸውም አሳስበዋል ሲል የአዲስ አበባ ፖሊስ ዘገባ ያመለክታል። ሌላው ዜና ሁለቱ ባለስልጣናት ከኃላፊነታቸው ተነሱ። የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ ኃላፊና የጽህፈት ቤት ኃላፊ ከስልጣናቸው መነሳታቸው ነው የተሰማው። የአዲስ አበባ ከተማ አስተዳደር ባዶ መሬት ይዘወርበታል ተብሎ የሚነገረት ይህ ተቋም የተለያዩ ኃላፊዎች ለአጭር ጊዜ የሚቆዩበት እንደሆነም ይታወቃል። አሁን ደግሞ የቢሮ ኃላፊው አቶ ሲሳይ ጌታቸውና የጽህፈት ቤት ኃላፊው አቶ ካሊድ ነስረዲን ከአርብ ሚያዝያ 24 ቀን 2017 ዓ.ም ጀምሮ ከኃላፊነታቸው እንደተነሱ ተሰምቷል። በከንቲባ አዳነች አቤቤ ደብዳቤ ከስራቸው የተነሱት ሁለቱ ኃላፊዎች ቀጣይ ማረፊያው የት እንደሆነም አልታወቅም። የአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ፣ ለምደባ፣ ለኢንቨስተር የሚሰጡት በዚህ ቢሮ በኩል ሲሆን የከተማ አስተዳደሩ ካሉት ወሳኝና ቁልፍ ተቋማትም ውስጡ አንዱ ነው ተብሏል። ታዲያ ካጠፉ ማባረሩ ብቻ በቂ ነውን? በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወጣቱን በማብቃት ነገን መገንባት በሚል መሪ ሀሳብ በዛሬው ዕለት በሚሊኒየም አዳራሽ ባሰናዳው መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስልን መመስረቱን ይፋ አደረገ። በመድረኩ 70 በመቶ ወጣት ሙስሊሞችን ያቀፈ ነው የተባለው ካውንስል ተጠሪነቱ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሆነም ተገልጧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ በዕለቱ ለመብታቸው የሚታገሉና ግፍን የሚጸየፉ ፍትሐዊ ወጣቶች እንዲፈጠሩ የካውንስሉ አባላት በትጋት ሊሰሩ ይገባል ሲሉ መልእክት አስተላልፈዋል። በተጨማሪም ከኢስላም አስተምህሮና እሴት ርቀው ጊዜያቸውን ተገቢ ባልሆነ ነገር እያጠፉ ያሉ ወጣቶችን ወደ ኢስላም እንዲመለሱ ከማድረግ አንጻር ካውንስሉ ከፍተኛ ኃላፊነት አለበትም ነው ያሉት። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር ሼክ ሱልጣን አማን ኤባ በበኩላቸው በምስረታው ላይ ወጣቶች ለሰላም እና ለልማት ዘብ እንዲቆሙም አደራ ብለዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታውን ከጀመረበት ጊዜ ጀምሮ በ5 ወር ውስጥ 70 በመቶ ሙስሊም ወጣቶችን ያቀፈ ሲሆን 11 የአመራር አባላቶች አሉት ተብሏል። የካውንስሉ ዓላማ ምንድነው ብለን ስናይ የካውንስሉ ዋና ጸሐፊ ኢንጂነር ኡስታዝ ከማል አረቡ አህመድ ወጣቱ ከተደጋጋሚ ስህተቶች በመማር የራሱን ሀሳቦችን የሚያንጸባርቅበትና ለፍላጎቶቹ መሳካት የሚሰራበት እንዲሁም ለሀገርና ለማህበረሰብ ጠቃሚ የሚሆኑትን ስራዎች የሚከውንበት ራሱ የፈጠረው አደረጃጀት ነው ብለዋል። አክለውም በካውንስሉ ምስረታ ሂደቶች ለ5 ወራቶች ውስጥ የወጣቶችን ችግር በመለየት በተለያዩ በሀገሪቱ አካባቢዎች በርካታ ወጣቶችን የስራ ፈጠራና አመራር እንዲሆኑ በባለሙያ የታገዘ ስልጠና መሰጠቱን እና ቀጣይነት እንዳለውም አንስተዋል። የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስኳል አስተምህሮ ላይ የተመሰረተ በኢባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰብ ደህንነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት በእውቀትና በአገልግሎት መሪ የሆነ ወጣት ትውልድ ማፍራትን ራዕዩ መሆኑን ገልጠዋል። በማብሰሪያ መርሃ ግብሩ ላይ የፌዴራል የክልልና የከተማ አስተዳደር መጅሊስ አመራሮችን ጨምሮ ጥሪ የተደረገላቸው የመንግስት የስራ ኃላፊዎች ተገኝተው ለካውንስሉ ኃላፊዎች እና አባላት መልእክት አስተላልፈዋል ተብሏል። ወደ ሌላው ዜና ስናልፍ የጅቡቲ መንግስት ሰነድ አልባ የውጭ ዜጎች ከሀገሩ እንዲወጡ በሰጠው ትዕዛዝ መሰረት በጅቡቲ ያለው የኢትዮጵያ ኤምባሲ ለኢትዮጵያውያን ስደተኞች ህጋዊ የጉዞ ሰነድ ለመስጠት ሲያከናውነው የቆየውን ምዝገባ ከቀናት በፊት ማቋረጡን ከዚያም ለቲክቫ ኢትዮጵያ በስልክ አስተያየት የሰጡ ስደተኞች ነገሩኝ ብለዋል። ቲክቫ ስደተኞቹ ከጅቡቲ የመውጫ ቀነ ገደብ በማለቁ ለከፍተኛ ጭንቀት ተዳርገናል፣ የኢትዮጵያ መንግስት ይድረስልን ሲሉም በድጋሜ ተማጽነዋል። የስደተኞችን አስተያየት በዝርዝር እንደሚከተለው ስናይ አቶ አህመድ ያዩ ጆሃር ምዝገባው ከሐሙስ ዕለት ጀምሮ ተቋርጧል። መጀመሪያ መጥታችሁ ተመዝገቡ ተባለ። ህዝቡ እንደዛ በብዛት ይመጣል ብለው አልጠበቁ መሰለኝ። ህዝቡ ግን ግልብጥ ብሎ ለመመዝገብ ሲሄድ ከአቅማቸው በላይ ሆነ። ህዝቡ በብዛት ሲሄድ በአግባቡ አይመዘገብም። ከዛም በራቸውን ዘጉብን ብለዋል። ህዝቡ ደግሞ ኑና ተመዝገቡ ካላችሁን በኋላ ለምን ትዘጉብናላችሁ ብሎ ተናደደ። በመሃል አንዳንድ ሰዎች መረበሽ ጀመሩ። የሀገሪቱ የጸጥታ ኃይሎችም ህዝቡ እንዲበተን አደረጉ። ምዝገባውም ተቋረጠ ብለዋል። ሌላው አስተያየት ሰጭ አቶ ኑር አስፋው የኤምባሲው ምዝገባ ቆሟል። መጀመሪያ ህዝቡ በዛ መጠን የሚመጣም ስላልመሰላቸው ትንሽ መዝጋቢዎችን ነው ያዘጋጁት።
ግን ህዝቡ በአንድ ግልብጥ ብሎ ሄደ። ተመዝግቦ የይለፍ ወረቀቱን ይዞ ለመውጣት ነበር ብለዋል። ህዝቡ ሲበዛባቸው ቆዩ። አንመዘግብም ማለት ጀመሩ። ህዝቡ ደግሞ ጠርታችሁናል መዝግቡን ማለት ጀመረ። በዚህ መሃል መዝጋቢዎቹ ፖሊስ ጠሩ። ህዝቡን በትኑልን በማለት ነው የበተነው። በዚህ መልኩ ምዝገባው ተቋርጧል በሚል አስተያየት ሰጥተዋል። ህዝቡ ከመጠን በላይ ሲበዛባቸው ረብሻ ይነሳል ብለው ሳይሰጉ አልቀርም። ቀድሞ መዘጋጀት አልቻሉም። ይህን ያህል ህዝብ ወጥቶ ይመዘገባል ብለውም አልጠበቁም። በቀላሉ መውጣት የሚችለው ስደተኛ ደመወዙን የተቀበለ ስራ ያልነበረው በጊዜያዊ ስራ ላይ ተሰማርቶ የነበረው ሁሉ በብዛት እየወጣ ነው። መውጣት የቻለው እየወጣ ነው። ያልወጣ ነውም ጉዳያችንን ቋጭተን እንወጣለን። አንወጣም አላልንም። ትዕዛዝ አናከብርም አላልንም። ለምን ጊዜ መጨመር አልፈለጉም። ህዝቡ ያለምንም ማስፈራረት በራሱ ጊዜ ወጥቶ ያልቃል። ይህን ለምን መገንዘብ አልፈለጉም ብለዋል አስተያየት ሰጪው። ገንዘቡን ያልሰበሰበው ደሞዙን ያልተቀበለው ሀብትና ንብረቱን ያልሸጠው ነው መሄድ ያልቻለው። ወዴት ጥሎ ይሂድ? ይህ ህዝብ የመጣውን ይምጣ ብሎ ተቀምጧል። ንብረቴን ጥዬ አልሄድም፣ ለዘራፊም ጥዬ አልወጣም እያለ ነው። ዘራፊው ደግሞ አሰፍስፎ የሰውን ንብረት ለመዝረፍ እየተጠባበቀ ነው ብለዋል። በኤምባሲው በኩል ምንም አይነት የመጽናኛ ቃላት እንኳን እየሰማን አይደለንም። እንዴት አንድ ሰው ወጥቶ የሆነ ነገር አይልም? እንዴት አቅጣጫ አይሰጠንም? ይህን እንጠብቅ ነበር ብለው ከኤምባሲው ማለት ነው። አሁን የመጨረሻው ቀን በመሆኑ ያፍሱናል እያለ ህዝቡ እንቅልፍ አጥቷል። ቢያንስ እንረዳሃለን፣ ጥያቄህ ልክ ነው፣ የለፋህበትንና የደከምክበትን ንብረትና ሀብት እንደ ዋዛ ጥዬ አልወጣም ማለትህ ተገቢ ነው። እንዴት አይሉንም? የቻልነውን እያደረግን ነው፣ ከጎንህ ነን፣ አይዞህ እንዴት አይሉንም? የኢትዮጵያ ኤምባሲ በጅቡቲ ያለው ማለት ነው። ኤምባሲው ንብረትህን ቆፍረህ ቅበረው እንኳን ቢለን ደስ ይለን ነበር ዝም ከማለት። የጅቡቲ መንግስትም እድል ካልሰጠን የእኛም ኤምባሲ ካላጽናናን እኛ ምን እንሁን? ያሳዝናል በእውነት ብለዋል አስተያየት ሰጪው። በፊት ከዚህ ህዝብ እርዳታ ሲጠየቅ ኢትዮጵያዊ እየተባለ ነበር የሚጠራው። ዛሬ ድንገት ይህ ክፉ ጊዜ ሲመጣ ሁለት አይነት ስም ወጣለት፣ ህጋዊና ህገወጥ የሚል። ይህ ትክክል አይደለም። የኢትዮጵያ ሚዲያዎችም ድምፅ እንዲሆኑን መልእክታችንን እናስተላልፋለን እባካችሁ ብለዋል። ይኸው ድምፅ ሆነናል። መንግስት ይስማ፣ ለዜጎች ክብር ይስጥ። ዜጎችን ምንም አይነት ባንዳም ሆነ ምንም ሆነ እንኳንስ በዚህ ስደት ላይ ያሉ የጠገቡትም ቢሆን ቢረብሹም ኢትዮጵያዊ መንግስት ኢትዮጵያዊ ዜግነትን ለዜጎቹ ይስጥ። አክብሯቸው፣ ራሳቸው ይዋረዱ እንጂ መንግስት ማድረግ ያለበትን ሁሉ አሟጦ እንዲያደርግ እንፈልጋለን። በተለይ በጎረቤት ሀገራት ላይ ባሉት ከጅቡቲ ጀምሮ ማለት ነው። ኢትዮጵያ ወደፊትም ያቀደችው ነገር ይሳካ ዘንድ የምታደርገው ነገር ከዜጎቿ ክብር የሚጀምር መሆኑን በግልጽ ማሳየት ያስፈልጋል። ዜጎችን ብንሆን ሀገር ከሌለን እርስ በርስ መባላታችን፣ የብሔር የጎጥ አሰፋፈራችን በራሱ በዚህ ልክ ጅቡቲ እንኳን እንድትንቀን ስላደረገን አብረን ቆመን አንዲት ጠንካራ ሀገር ኢትዮጵያ እንድንገነባ አደራ ማለት እፈልጋለሁ። ለዛ ነው ጥሎ መሸሽን እንደ አማራጭ ያደረገ ሰው በዓለም ላይ መኖር ካለብን ሀገር ያስፈልገናል፣ እሱን እናደርግ። አቶ አህመድ መሐመድ እንደተናገሩ ዛሬ ከመቼውም ጊዜ በላይ ስጋቱና ጭንቀቱ ከበድ ብሏል። ጅቡቲ ያለው ህዝብ እየወጣ ነው፣ አልወጣም አላለም። ደሞዙን እየወሰደ መሳፈሪያም ያገኘ ሰው እቃውን እየጠቅለለ እየወጣ ነው ያሉት ግን ይህ ህዝብ ብዛት ያለው ነው። በአንድ ቀን በሁለት ቀን ወጥቶ የሚያልቅም አይደለም ብለዋል። ይህንና መሰል ነገር ነው ያለው። የኢትዮጵያ መንግስት ትኩረት ሰጥቶ ነገሩን ያስተካክል በማለት ወደሚቀጥለው ዜና እንለፍ። በኦሮሚያ ክልል ንጹህ የመጠጥ ውሃ ወጪን ቢሮዎች በራሳቸው እንዲሸፍኑ ሊደረግ መሆኑ ተገለጠ። የኦሮሚያ ክልል ንጹህ የመጠጥ ውሃ አቅርቦትን ለመጨመር የፌዴራል መንግስት ከሚያደርገው እገዛ ባለፈ የክልሉ የየከተሞቹ የውሃ ልማት ቢሮዎች በራሳቸው አቅም የመሰረተ ልማት ግንባታ ወጪን እንዲሸፍኑ ሊደረግ መሆኑ ነው የተገለጠው። የክልሉ ውሃና ኢነርጂ ቢሮ የመጠጥ ውሃ አስተዳደር ዳይሬክተር አቶ ጀበል አባ ፊጣ የየከተሞቹ የውሃ ልማት ቢሮዎች በቦርድ እንዲተዳደሩ እና ከውሃ ሽያጭ የሚያገኙት ገቢ ከጥገና ስራ ባለፈ ለውሃ መሰረተ ልማት ማስፋፊያነትና ለመሰረተ ልማቱ እንዲያውሉት የሚያደርግ ኢኒሼቲቭ መጀመሩን ነግረውናል። ዳይሬክተሩ ከከተሞቹ መስፋፋት ጋር ተያይዞ የንጹህ መጠጥ ውሃ ፍላጎት እየጨመረ መምጣቱን ገልጧል። የውሃ መሰረተ ልማት ከፍተኛ ወጪ የሚጠይቅ በመሆኑ የየከተሞቹ የውሃ ልማት ቢሮዎች ከሚያገኙት ገቢ የውሃ ጉድጓዶችና ሌሎች የውሃ አማራጮችን እንዲያስፋፉ ማድረግ አስፈላጊ ሆኖ መገኘቱን ለኢትዮጵያ ወይም ለኢትዮ ኤፍኤም ተናግሯል ሲል ኢትዮ ኤፍኤም ዘግቦታል።
ህወሓት ለሚያወጣው መግለጫ ሁሉ ምላሽ አልሰጥም ሲል የአማራ ክልል አስታውቋል። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ እንዲያስወጣ ትናንት ባወጣው መግለጫው በድጋሚ ጠይቋል። ቡድኑ ተቃዋሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስና የህዝቡን ህልውና ማረጋገጥ መሆኑን በመግለጫው ጠቅሷል። የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል ያለው ቡድኑ ጌታቸው ረዳ የሚመሩት ሌላኛው የህወሓት ቡድን ለትግራይ ህዝብ ህልውና ጠንቅ ከሆኑ ኃይሎች ጋር በማበር ማለት ነው የህዝቡን አቅም በማዳከም ላይ ይገኛል በማለትም ከሷል። የአማራ ክልል መንግስት ከዚህ በኋላ ህወሓት ለሚያወጣው መግለጫ ምላሽ አልሰጥም ሲል ማብራሪያ መስጠቱም ይታወቃል። ኤርትራ ለትግራውያን ወደቦችን ልትከፍት ነው ተባለ። የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊ ምክንያት ወደቦቿን ለመክፈት ወስናለች ተብሏል። ይህ ውሳኔ የትግራይን የታጠቀ ስቃይ ለመከላከል የቆመ የሰብአዊነት አቋም ተብሎ ተገልጧል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ ማስታወቂያም አላወጣም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣ ሲሆን አንዳንድ ወገኖች ይህ የኤርትራ እርምጃ ከደብረጽዮን ገብረ ሚካኤል አንጃ ጋር ግንኙነት ሊኖረው እንደሚችል ገምታሉ። ከዚህ ቀደም ደብረጽዮን የሚመራው ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመቃወም እቅድ አውጥቷል የሚል ክስም ቀርቦ ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጧል። ኤርትራ የጦርነትን ዋጋ እንደምታውቅና ለዚህም ነው ሰብአዊነትን እንደመረጠች የተናገረው። በሌላ በኩል በደብረጽዮን የሚመራው ህወሓት ኤርትራን የትግራይን መሬት በህገወጥ መንገድ በመያዝና ዘር በማጥፋት ሲል ከሷል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑም ተጠቁሟል። ነፃነትና እኩልነት ፓርቲ ጠቅላላ ጉባኤውን በአድዋ ሙዚየም አካሄድኩ አለ። ፋስ መረጃ 1 ጠንካራ ፓርቲ ጠንካራ መንግስት ጠንካራ ሀገር በሚል መሪ ቃል ነፃነትና እኩልነት ፓርቲ በዛሬው ዕለት ሚያዝያ 26 2017 ዓ.ም በአድዋ ሙዚየም ሁለተኛ መደበኛ ጠቅላላ ጉባኤውን አካሂዷል። በጉባኤው ላይ የብልጽግና ፓርቲ ከፍተኛ አመራር አቶ መለስ ዓለም፣ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄን ጨምሮ የተለያዩ የፖለቲካ ፓርቲ ከፍተኛ አመራሮችና ተወካዮች፣ በሺ የሚቆጠሩ አባላቱና የክልሉ የምርጫ አስተባባሪዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። ፓርቲው የትኩረት አቅጣጫውን ያደረገው ሰላምና ደህንነት ላይ፣ በቂ የምግብ አቅርቦት ላይ፣ ንጹህ የመጠጥ ውሃና ሳኒቴሽን አገልግሎት ላይ፣ ጥራቱን የጠበቀ የትምህርት አገልግሎት ላይ፣ ጥራቱን የጠበቀ የጤና አገልግሎት ላይ፣ የመኖሪያ ቤት አገልግሎት ላይና ምቹ የትራንስፖርት አገልግሎት እንዲሁም የስራ ዕድል መፍጠር ላይ፣ መልካም አስተዳደርና የህግ የበላይነትን ማስፈን ላይም እንዲሁም የድህነትን ቅነሳና ኢኮኖሚያዊ ልማት ላይ ማድረጉን በጉባኤው ላይ ተጠቅሷል። የነእፓ ሊቀመንበር ዶክተር አብዱልቃድር አደም ለፓርቲያችን 6ኛ ዓመት እንኳን በሰላም አደረሳችሁ ካሉ በኋላ ፓርቲያችን ገና በጠዋቱ ጠንካራ ፓርቲ መሆኑን አስመስክሯል። ግባችን ጠንካራ ፓርቲ መገንባትና በምርጫ አሸንፎ መንግስት የመሆን እድሉ ሰፊ ነው። ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር የማይነጣጠሉ እርስ በርስ የተገናኙ ናቸው ብለዋል። ወደ ውጭ ዜናዎች ስናልፍ ቻይናና ሩሲያ ማስፈራሪያና የአንድ ወገን እርምጃዎችን ይቃወማሉ ሲል የቻይና የውጭ ጉዳይ ሚኒስቴር ገለጠ። ሁለቱ ሀገራት ፍትሐዊ የባለ ብዙ ዋልታ ዓለም እውን ለማድረግ በጋራ መስራታቸውን ይቀጥላሉ ብለዋል። በሌላ በኩል የቻይናው መሪ ሺጂፒንግ በፑቲን ጥያቄ መሰረት ከሚያዝያ 29 እስከ ግንቦት 2 ድረስ በሩሲያ ይፋዊ ጉብኝት እንደሚያደርጉም ክሬምሊን አስታውቋል። ከዚህ ቀደም ፑቲን በቻይናና ሩሲያ መካከል ያለውን ትስስር ስትራቴጂካዊና ሁሉን አቀፍ ወዳጅነት ብለውታል። ሁለቱ መሪዎች ራሳቸውን እንደ ምዕራቡ ዓለም ተገዳዳሪ ያያሉም ተብሏል። ቻይና የሩሲያ ቁልፍ የመኪና ልብስ፣ ጥሬ ምርትና ሌሎች ምርቶች አቅራቢ ናት። ምዕራባውያን ግን ሩሲያ ላይ ማዕቀብ ጥለዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዊ የሩሲያ የተፈጥሮ ጋዝ በርካታ የቻይና ቤቶችን ያሞቃል፣ ቻይና ሰር መኪኖች በሩሲያ መንገዶች እየተጓጓዙ ነው ሲሉም ገልጠዋል። የሁለቱ ሀገራት ግንኙነት የመስጠትና የመቀበል መሆኑም አክለዋል። ከ2023 ወዲህ ቻይና የሩሲያ ዋነኛ የንግድ አጋር ሆናለችም ተብሏል። የኡጋንዳ ወታደራዊ አዛዥ ተቃዋሚዎችን በተመለከተ እኛን የሚያበሳጩን ከሆነ የበለጠ
እንቀጣቸዋለን አሉ። የኡጋንዳ ወታደራዊ አዛዥ የረጅም ዘመን የፕሬዝዳንት ዩዌሪ ሙሴቬኒ ልጅ ከሰሞኑ ጠፍቷል የተባለው በሀገሪቱ ጠንካራ ተቃዋሚ መሪ ቦቢ ወይን ዋና ጠባቂ በቤታቸው የመሬት ክፍል ውስጥ እንዳሰሩት በማህበራዊ ትስስር ገጻቸው አስታውቋል። የኃይል እርምጃ እንደወሰድንበትም ተናግረዋል። ኤዲ ሙፍቲ ሚያዝያ 27 በዋና ከተማዋ ካምፓላ አቅራቢያ በታጣቂዎቹ ከተያዘ በኋላ ጠፍቷል ሲል የብሔራዊ አንድነት መድረክ ኤንዩፒ ፓርቲ አስታውቆ ነበር። የኡጋንዳው ጀነራል ሙሁዚ ካይኔሩጋባ ሐሙስ ዕለት በማህበራዊ ገጻቸው ባሰፈሩ ጽሑፍ ላይ ሙትዌ እንደ አንበጣ ተይዟል ብለዋል። ይህ ሰው የእኔ ምድር ቤት ውስጥ ነው፣ ቀጥሎ እርሱ ነዎት ብለዋል ካይኔሩጋባ በኤክስ ገጻቸው ላይ። በአነጋጋሪው የማህበራዊ ሚዲያ ጽሑፎቻቸው የሚታወቁት ካይኔሩጋባ እስረኛው ከባድ ድብደባ እንደደረሰበትና ጸጉር እንደተላጨም ገልጸዋል ሲል አልጀዚራ ዘግቧል። ተቃዋሚዎችን በተመለከተ እኛን የሚያበሳጩን ከሆነ የበለጠ እንቀጣቸዋለንም ብለዋል። ሁቲዎች ያስወነጨፉት ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አቅራቢያ ወደቀ ተባለ። ከየመን የተወነጨፈው ሚሳኤል በእስራኤል ቤንጎሪዮን አየር ማረፊያ ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለስልጣናት ናቸው የተናገሩት። ትክክለኛነቱ ያልተረጋገጠና በኦንላይን ላይ የተለቀቀ ተንቀሳቃሽ ምስል ላይ እንደሚታየው አሽከርካሪዎች ሚሳኤሉ በአቅራቢያቸው ሲያርፍ ለመሸሸግ ሲሯሯጡም ይታያል ተብሏል። ከቴል አቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤል አካባቢውን በጥቁር ጭስም ሸፍኖታል። 4 ሰዎች በፍንዳታ የተጎዱ ሲሆን ሌሎች 2 ሰዎች ደግሞ ወደ መሸሸጊያዎች በሚያመሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞች ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በመግለጫቸው ላይ ያጠቃን ማንም ቢሆን 7 እጥፍ መልሰን እናጠቀዋለን ሲሉ ዝተዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ካሁን በኋላ ለአየር ጉዞ ደህንነቱ የተጠበቀ አይደለም ብለዋል። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆንም ተመልሶ ስራ ጀምሯል ተብሏል። ፑቲን ከዩክሬን ጋር የሚያደርገው እርቅ አይቀሬ ነው ተባለ። የሩሲያው ፕሬዝዳንት ይህንን ያሉት በሩሲያ አንድ የቴሌቪዥን ጣቢያ ዘጋቢ ፊልም ላይ ነው ተብሏል። ሩሲያ በዩክሬን ላይ ወታደራዊ ዘመቻ ወቅት ስህተት እንድትሰራ ቅስቀሳዎች ቢኖሩም ሞስኮ ተረጋግታ ለመቆየት ችላለች ተብሏል። ሞስኮ ልዩ ወታደራዊ ዘመቻውን በተገቢ መንገድ ለማጠናቀቅ በቂ ኃይልና ብቃት አላት። ሩሲያ በልዩ ወታደራዊ ዘመቻው ወቅት የኒውክሌር ጦር መሳሪያ መጠቀም አያስፈልጋትም። ፑቲን ሩሲያ በ2006 ዓ.ም የክራይሚያን ሕዝብ ከመከፋፈል ታድጋለች ሲሉም ተናግሯል። በዚህም በምዕራቡ ዓለም የተጣሉት ማዕቀቦች ሩሲያ ጉልህ የሆነ እድገት እንደታስመዘግብ እንደረዳትም ፕሬዝዳንቱ ገልጧል ተብሏል። በመጨረሻም ከ3 ቀናት በፊት የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን በመደገፍ በተለያዩ ሀገራት የድጋፍ ሰልፍ ተደርጎ የነበረ ሲሆን ይህ ሰልፍ ከመካሄዱ ከቀናት በፊት ጃማይካ ውስጥ የሚኖሩ አንዲት እናት መልእክት በፌስቡክ እና ትዊተርና ትሪድ ላይ ለቀው ነበር የሚል የእናት መልእክት በሚል የቀረበውን እናቀርብላቸዋል። ጃማይካዊቷ እናት በዚሁ መልእክታቸው ውድ ልጄ፣ አንተ የመላው ጥቁር ሕዝቦች የአሸናፊነት ተስፋ ነህ። በኤፕሪል 30 በተለያዩ ሀገራት አንተን በመደገፍ ሰልፍ እንደሚካሄድም ሰምቻለሁ። በእኔ ሀገር ጃማይካም ወደ ስልጣን ከመጣህበት ጊዜ ጀምሮ አንተን በአድናቆትና በስስት የሚያዩ ሰዎች ብዙዎች ናቸው። እናም በዛን ዕለት እዚህ ጃማይካ ውስጥ ሰልፍ ከተደረገም ሰልፍ ወጣለሁ። ሰልፍ ካልተዘጋጀ ግን በጉልበቴ ተንበርክኬ ፈጣሪን ከክፉ ሁሉ እንዲከልልህ ዓላማህን ታሳካ ዘንድ አቅምና ጉልበት እንዲሆንህ ቀኑን ሙሉ ስጸልይልህ እውላለሁ። ፈጣሪ ከክፉ ሁሉ ይጠብቅህ ያድንህ ሲሉ የኢብራሂም ትራኦሬ ላይ መልእክታቸውን ያጋሩት ጃማይካዊት ሴት አሉ ማለት ነው። ስለዚህ የጃማይካዊቷን ሴት ሀሳብ የእናታችንን ሀሳብ በመውሰድ ሁሉም ሰው በሚችለው በጎውን በበጎ መልኩ ፈጣሪ እንዲያስቀጥልን፣ ሀገራችን ይጠብቅልን፣ ለሀገራችን መቀጠል አስተዋጽኦ የሚያደርጉትን ሁሉ ጉልበትን፣ እውቀትን፣ ጥበብና አቅምን እንዲሰጥልን፣ በተቃራኒው ሀገራችንን፣ አብሮነታችንን፣ የተወደዱ ነገሮችን ሁሉ ለማጥፋት
ለጠላቶቻችን ተላላኪ ሆነው በባንዳነት በጽንፈኝነት የሚሰሩትን ደግሞ ፈጣሪ በኃይሉ እንዲቀጣልን እንዲያሳርፍልን በሚበጀው ፍርዱን እንዲሰጥልንና ካለንበት ከኖርንበት ከመጣንበት መከራ ሁሉ እንድንሻገር ሁሉም ሰው በጸሎት ለሀገሩ፣ ለራሱ፣ ለትውልዱ፣ ለሚወደው ነገር ሁሉ በጸሎት እንድንተጋ ጉባለች ኢትዮጵያም ማሳሰብ እፈልጋለሁ። አብራችሁን ስለነበራችሁ እናመሰግናለን። የሰዓቱ ዜና በዚሁ አብቅቷል። ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። መልካም ጊዜ